ሚሊዮነር የነበረ ቤተሰብ ነው። ቁልቁል ወርዶ ጎዳና ላይ ወድቋል። እንኳን ለራሳችን ለሰው ምን ታርፍ ሰዎች ነበር። ቤተሰቦቼ እንደዛ ነበሩ። ስለዚህ መልካም የነበረው ጥሩ የነበረው አባትሽ ከነ መስፍን ጋር ገጥሞ የወንጀል ስራዎች ውስጥ አብሮ መሳተፍ ጀመረ ነው። የነ መስፍንም ሰዎች ጣልቃ ገብተው በጭራሽ እነሱም እንትን ይሉ ነበር። በቃ ሁሉ ነገሩ አልኩ ከነሱ ጋር ነው። በቃ ቤተሰቡ ሆኑ። በቃ እኛ ቀረንና እነሱ የሱ ቤተሰቦች ሆኑ። በቃ ይህ ነገር እንግዲህ ፈጣሪ ፈቀደ ነው። እግዚአብሔር ደግሞ ማስተካከለው ነገር የለም። እሺ ስለዚህ እኛ ደግሞ ያቀናችናል ማለት አንቺንም ድጋሚ መልሰው ልክ እንደሱ አፍነው ወሰዱሽ ነው። ከምን በላይ በቃ እሱን ያሳሰበኝ በቃ እኔ ችግር የለውም ለኔ ግን ምን አረጋታለሁ? እሷ ምን ውስጥ ነበር ማደርጋት? እሷን ይዤ ጎዳና እንዴት ነው የምወጣው? ይዣት መጥቼ ተሽሏት ቢሆን የት ነበር ማስቀምጣት? እናቴ የስድስት ወር ቤት ኪራይ ቆጥሮብሻል። ከፍልሻል ማለት በጣም ስለዚህ መጨናነቅ የለም ምን የለም። ማዘርንም ታመጫለሽ። ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን እያልኩ ነው እንግዲህ ዛሬ መጥቻለሁ። ዛሬ በጣም ባሳዛኝና በጣም ባስከፊ ፕሮግራም ነው የመጡት። ማለት ከዚህ ቀደም በጣም ብዙ ነገር የነበራቸው ብዙ ነገር ያላቸው ሰዎች አሁን ላይ የማይሆን ህይወት ውስጥ እንደገቡና በጣም ብዙ ስቃይ እንደደረሰባቸው መረጃ ደርሶ ነበረ። ታዲያ ይህንን መረጃ ምን ያህል እውነት ነው ብዬ ሰሞኑን ሳጣራ ቆይቼ ዛሬ ላይ እውነት መሆኑን እያንዳንዷን ነገር አረጋግጬ ከቦታው ላይ ተገኝቻለሁ። በጣም የሚገርመው ነገር ይህ ቤተሰብ ብዙ ግፍ የደረሰበት ብዙ መከራ የደረሰበት ዛሬም በመስፍን ምክንያት ነው። የመስፍን ጉዶች አያልቁም። የመስፍን ግፎች አያልቁም። የመስፍን በደሎች አያልቁም። በመስፍን የመጣ የብዙ ሰው ቤት ተበጥብጧል። የብዙ ሰው ትዳር ፈርሷል። የብዙ ሰው ህይወት ተናግቷል። ታዲያ ዛሬም እንግዲህ አንድ ቤተሰብ ጋር ደርሰናል። የአንድ ቤተሰብን ህይወት ልንሰማ ታሪኩን ልናይ ነው። በመስፍን ምክንያት ገደል የገባ ህይወት። እስኪ ምንድነው እዚህ ቤተሰብ ላይ የደረሰው? ምንድነው የተጋረጠባቸው? ምንድነው ህይወታቸው ምስቅልቅሉን ያወጣው? ልንመለከት ነው። በጣም በአስገራሚ ሁኔታ፣ በጣም በአስደንጋጭ ሁኔታ ይህ ቤተሰብ ሚሊዮነር የነበረ ቤተሰብ ነው። ቁልቁል ወርዶ ጎዳና ላይ ወድቋል። ህይወታቸው ዝቅ ብሎ የማይገባቸውን ህይወት እየኖሩ ያውም ብዙ ረጂ የነበሩ ቤተሰብ ናቸው። እናት በስቃይ ውስጥ ያለችበት ሁኔታ ነው። ይህ ሁላ በመስፍን ነው። እስኪ እዚህ ቤተሰብ ጋር ያለውን እውነታ ሄደን የምንሰማ የምናጣራ ይሆናል። እናንተም ይህንን ታሪክ ከልባችሁ ቁጭ ብላችሁ እንድትሰሙኝ እንድትከታተሉኝ እፈልጋለሁ። አዲስ ሆናችሁ ካላችሁ ሰብስክራይብ እያደረጋችሁ ይህንን ቤት መቀላቀላችሁን አትርሱ። እንዲሁም ኮሜንት ላይ ሀሳብ አስተያየታችሁን ጻፉልኝ። ቪዲዮን ላይክ ሼር እያደረጋችሁ ለብዙ አድርሱልኝ። አብራችሁኝ ሁኑ። መልካም ጊዜ መልካም ቆይታ። እስኪ እንግባ። እሺ እንግዲህ ውድ ቤተሰቦች ያው እንደነገርኳችሁ ካልኩት ቤት ደርሻለሁ። በደረስኩበት ሰዓት ግን እንግዲህ እህቴን አግኝቻት ያለችበት ሁኔታ ጥሩ እንዳልሆነና እንደምትመለከቱት እንግዲህ እቺ የምታክል ቤት ውስጥ ነው እየኖረች ያለችውና እስኪ ስለሷ ታሪክ ማንነቷን ምንነቷን በተወሰነ መልኩ እኔ ያው ተነግሮኛል ማን እንደሆኑ እነዚህ ሰዎች ምን እንደሆኑ ምን እንደደረሰባቸው በተወሰነ መልኩ ሰምቻለሁና እስኪ ያለውን ነገር ደግሞ ከራሷ አንደበት እንሰማለን ማለት ነው። እስከ ፕሮግራም ፍጻሜ ድረስ በድጋሚ አብራችሁ እንድትቆዩ ጋበዝኳችሁ። መልካም ጊዜ መልካም ቆይታ። ፍቃደኛ ስለሆንሽልኝ አመሰግናለሁ። እስኪ ከተውቅን ጀምረ ያው እኔ እንኳን አቅሻለሁ ተዋውቀናል። ስመጣም እስኪ ተመልካቾች እንዲያውቁሽ ራስሽን አስተዋውቂልኝ። ማን ልበል? እስኪ ስምሽን አስተዋውቂ። ራሄል ደሳለኝ ይባላል። እሺ ራሄል፣ እንግዲህ ስለእናንተ ብዙ ነገር ሰማሁኝ። ስላንቺ ስለ ቤተሰቦችሽ ስላሳለፋችሁት ነገር ብዙ ነገር ሰማሁኝና በጣም ብዙ አሳዛኝ ነገሮች እንደደረሱባችሁም ጭምር ነው የሰማሁትና ስላለው ነገር እስኪ ስለ ቀድሞ ሁኔታችሁ ስለ ቤተሰባችሁ ስላለፋችሁት ህይወትና አሁን ስላላችሁበት እስኪ ባጭሩ እንድትነግረኝ እፈልጋለሁ።
ያው የነበርንበት ኑሮ ማለት ከዚህ ፍጹም የተለየ ነበር። እንኳን ለራሳችን ለሰው የምንተርፍ ሰዎች ነበር። ቤተሰቦቼ እንደዛ ነበሩ። ግን ምን ያደርጋል አባቴ በሰራው ስህተት ዛሬ እዚች ጋር አግኝተኸኛል። እኔ አዎ ብዙ ነገር እየሰማሁ ነበር። ማለት በጣም ለብዙ ሰው ደራሽ የነበሩ ቤተሰቦች እንደነበሩሽ በጣም ደግና መልካም እናት እንደነበሩሽም ጭምር ሰምቼ ነበርና ለቤተሰቦችሽ ብቸኛ ልጅ ነሽ? አዎ ብቸኛ ልጅ ነው። እስኪ ስላለው ነገር ከመጀመሪያው ጀምሮ ስለ ሂደቱ አባትሽና እናትሽ እንዴት ነበር? ማለት ስለ ትውውቃቸው የምታውቂው ነገር ካለ በትዳር ውስጥ የነበራቸው ነገር ምን ይመስል ነበረ? እንግዲህ ሲገናኙ ጥሩ ላይ ነበሩ። ማለት እሷም አሪፍ ላይ ነበረች። ብቻ ንብረቶች ነበሯት ምናምን ነገር ደህና ኑሮ የምትኖር ሰው ነበረች። እሷም ያው እንግዲህ ተዋደው ነው የተጋቡት። አንድ ላይም ሲኖሩ ጥሩ ነበር የሚኖሩት። ከጊዜያቶች በኋላ ግን አባቴ ቤት ውስጥ አዲስ ባህሪ ማምጣት ጀመረ። አጓጉል ጓደኞች ገጠመ ከነ መስፍን ጋር ማለት ነው። ከነሱ ጋር መሆን ሲጀምር በቃ ማለት ቤታችን ውስጥ ሰላም ጠፋ። በቃ በጣም የሚያስጠላ ነገር ነበር የነበረው። ይሄ የድሮ የነበረው ፍቅር ቤታችን ውስጥ የነበረው ሰላም ምናምን ቀስ በቀስ መደፍረስ ጀመረ። በቃ ይመጣሉ ይዘው ይሄዳሉ ምናምን ነገር። ያው እሱ ደግሞ ከነሱ በብዙ ነገር ያው ትንሽ ሻል ያለ ስለሆነ በእውቀትም በምንም ከነሱ ካላቸው ደረጃ ትንሽ ከፍ ያለ ስለሆነ ሊጠቀሙበት ይፈልጋሉ እነሱ በእርግጥ ማለት ነው። ማለት አባትሽ እንግዲህ ባህሪው መቀየር ጀመረ፣ ከአጓጉሉ ሰዎች ጋር መዋል ጀመረ ብለሽኛል። ይሄ ነገር የመጣው ይሄ ባህሪ የመጣው አንቺ ከተወለድሽ ነበር? ይሄ ነገር ሲፈጠር ማለት አንቺ ከተወለድሽ በኋላ ነው የባህሪ መቀየር የመጣው ወይስ በፊት ከመወለድሽ በፊት የነበረ ነገር ነው? አይ እኔ ከተወለድኩ በኋላ ነው እንጂ በፊትማ አልኩ እኮ በጣም ሰላማዊ ሰው ነበር። እንደዚህ አይነት ሰው አልነበረም። ማለቴ እናቴም ትነግረኛለች አባትሽ እኮ እንደዚህ አይደለም እንደዚህ አልነበረም ከአጉል ሰዎች ገጥሞ ነው አሁን ምናምን። ያው አባት ስለሆነ ክፋትም ለእኔ ክፉ ነገር አትነግረኝም ስለ አባቴ እኮ። በእርግጥ ግን ያው ትንሽ ደግሞ ከፍ ስትል ሁኔታዎችን ታገናዝባለህ። አንተ የምታየው ነገር ይሆናል የነበረው የለመድከው ነገር እየቀረብክ ሲመጣ ነገሮችን ራስም ታገናዝባለህ። እሷ ብትሸፍንለትም ግን በቃ ከጊዜያቶች በኋላ ይሄ ያለው ነገር በቃ ፊት ለፊት ሆነ። በቃ የሚታይ ነገር ሆነ። ገባህ? በቃ ከአቅሟ በላይ ሆነ። እሷም ብዙ ነገር በቃ እስከ መፋታት ምናምን። ምን ነበር ማለት ይሄ የባህሪ ለውጡ አባትሽ ላይ ይታይ የነበረው የባህሪ ለውጥ ምንድን ነበረ? ምን ነበር ቤት ውስጥ የሚፈጽመው? ምን ነበር የሚያደርገው? ከእናትሽ ጋር እስከ መለያየት እስከ መጣላት ያደረሳቸው ነገር ምንድን ነበር? ከዚህ በፊት ማለት ያው እሷ የምታውቃቸው ሰዎች አሉ። ማለት እንዴት ነው የወንጀል ስራ ነው የሚሰሩት ምናምን ነገር እና ከነሱ ጋር እንዳይሆን በጣም በቃ ማለት በጣም ሽማግሌ ልካበታለች ከነሱ ጋር ያለውን ነገር እንዲያቆም ማለት ነው። በቃ እነሱ ጋር ደርሶ ሲመጣ በቃ ሰላም ሆኖ ራሱ በቃ እነሱን አግኝቶ ሲመጣ በቃ ያለው ባህሪ ይቀየራል። በቃ ሲገባ ቤት ይሄ በጣም የሚያስጠላ ነገር ነበርና በቃ በጣም ለመነችው። ይሄ የለፋችበት ህይወት ስለሆነ ቀልድ አይደለም ደግሞ አይደለ። ከወለድክ ምናምን በኋላ የራሱ ጉዳይ ብለህ ልተው አትችልም። ከዛ ነገር ወጥቶ እሱ እንዲሻሻል እሷ ያቀሟን በጣም ጥራለች። ሽማግሌ እስከ መላክ በቤተሰብ እስከ ማስነገር በቃ እሱ ግን በቃ ከቤተሰቡ የመረጠው እነዛን ሰዎች ነበረ። በቃ ከነሱ ጋር በቃ ምንም መለያየት አልፈለገም። ያው ምን እንደሆነ እኔ በደንብ አላውቅም። ያው እንደዚህ አልፋም አትነግረኝም። ግን ደግሞ የወንጀል ስራዎች እንደሚሰሩ ምናምን ነገርና ከነሱ ጋር መሆኑ ልክ እንዳልሆነ ትነግረኛለች ለኔም። እኔም በጣም ለምኜው ነበር ምናልባት እንኳን እኛን መርጦ ከኛ ጋር ይሆናል ብዬ አስቤ ማለት ነው። ግን ምን ዋጋ አለው? ስለዚህ መልካም የነበረው ጥሩ የነበረው አባትሽ ከነ መስፍን ጋር ገጥሞ የወንጀል ስራዎች ውስጥ አብሮ መሳተፍ ጀመረ ነው? አዎ ከነሱ ጋር በቃ መስራት ጀመረ። ስራው በስነስርዓት በቃ ከነሱ ጋር ይሰራል። በቃ ለማቆም ጭራሽ ፈቃደኛ አይደለም። እንደውም ከጊዜ ወደ ጊዜ በቃ ይሄ እንጃ እኔ ከነሱ በላይ የሆነ ይመስለኛል። በቃ አንዳንዴ በቃ ሙሉ ለሙሉ ህይወቱ እነሱ ሆኑ። በቃ ከነሱ ጋር የሚሰራው ስራ ምናምን የቤትህን እስከ መርሳት ቤተሰብን እስከ መርሳት ልጅን እንግዲህ
ልጅና ሚስትን እስከ መርሳት ካደረሰክ ምን ሊሆን እንደሚችል እኔ አላውቅም። ማለት ይሄን ያህል ጭካኔ ከባድ ነው ብቻ። አንዳንድ ጊዜ የማይሆን ጓደኛ ስንገጥም የማይሆን ነገር ውስጥ ይከተናል፣ የማይሆን ህይወት ውስጥ ይከተናል። ግን ይሄ ነገር ደግሞ ከባድ ነው። በትዳር ውስጥ ደግሞ እንደዚህ አይነት ነገር ሲፈጠሩ እንጃ ምን ማለት እንዳለብኝ ማለት ነው። እንደው ቤተሰቦች ምናምን ነገር ማለት የእሱ ቤተሰቦች የሉም፣ አጎቶቹ አይላንች አጎቶቹሽ ምናምን ነገር ወንድሞች ምናምን የሉትም። እነሱን ለማናገር ወር ደግሞ እነሱ የሆነ ነገር ለማድረግ አልሞከሩም ወይ? እናት አባት የለውም ራሱ አያቶችሽ? ያልሞከረ ሰው የለም አልኩ። በቃ እሷ ይመለሳል ብላ ባሰበችበት መንገድ በቃ ምናልባት ይሄ ሰው ሲያናግረው ይመለስ ሲሆን ብላ ባሰበችው ይሄ በቃ አባቶች እስከ መላክ ምናምን ነገር ግን በቃ እሱ አሻፈረኝ በቃ ማለት በቃ አልተውም ነው ስራውን። በቃ ስራውን እየሰራው እኖራለሁ ምንም በቃ እናንተ የሚነካችሁ ነገር የለም ምናምን ነገር በቃ እንደውም ጭራሽ ይሄ ጸብ ውስጥ እስከ መግባት በቃ ይሄ የማይሆን ነገር ውስጥ እስከ መግባት ምክንያቱም በቃ እንደማይመለከተን እኛ ማንም እንደማይመለከተው እንግዲህ ቤተሰብ አለመስማት ደረጃ ድረስ እስከ መድረስ ማለት ነውና አይመለከታችሁም በቃ አልኩ። እኔ በቃ አባቴ ቅርብኪ ስራ እስከ ማለት እኛን እንሻልሃለን እኛን ምረጠን እስከ ማለት ግን እንግዲህ ብቻ እምቢ አለ በቃ። ማለት ይህን ነገር ከማድረግ ባሻገር ከአንቺ ጋር የነበረው ቀረቤታ ለአንቺ የሚያሳይሽ ፍቅር የአባትነት ስሜቱ ምን ይመስል ነበረ? ወይ በጣም በቃ ጥሩ አባት ነበር አልኩ እኮ ጥሩ ባል ነበር፣ ጥሩ አባት ነበረ። በቃ ለቤተሰቡ ጥሩ ነበረ። ግን ደግሞ በቃ ልክ ከነሱ ጋር መቅጠም ከጀመረ በኋላ ይሄ ከጊዜ ወደ ጊዜ የሆነ ባህሪ ከዛ ቤት ሲገባ መጨቃጨቅ የሆነ ነገር ማለት ምክንያት መፈለግ ምናምን ጀመረ ማለት ከጊዜያቶች በኋላ። ከዛ እነዛ ነገሮች ደግሞ በቃ እናቴም ስታይ በቃ ዝም ብላ ስትተው በቃ ደግሞ ልክ አለው አይደለ ለሁሉም ነገር በቃ ቁጭ አርጋ አወራችሁ ምናምን ነገር ግን እሱ ከማውራት ይልቅ ጸብን ነው የመረጠው፣ መጨቃጨቅን ነው በቃ ሲገባ ሲወጣ ከዛ ደግሞ አለመምጣት ወደ ቤት አይነት ነገር በቃ እዛም ይሄ ከዛ ለምን አትመጣም ሲባል ስመጣ ትጨቀጭቁኛላችሁ ምናምን እንዲጨቀጭቁኝ አልፈልግም ምናምን ነገር ይላልና በቃ እሷም ከአቅሟ በላይ ሲሆን በቃ እኔ እንደዚህ አይነት ስራ እየሰራክ እኔ ካንተ ጋር መኖር አልፈልግም፣ በቃ የኔም የልጄም ህይወት ያሳስበኛል፣ አንተ የራስህ ህይወት ካላሳሰበ የራስህን መንገድ ምረጥ፣ በቃ እኔ ከዚህ በኋላ ካንተ ጋር መኖር አልፈልግም ብላ የፍቺ ጥያቄ አቀረበችለት ማለት ነው። ታዲያ የፍቺ ጥያቄ ስታቀርብለት እሺ ብሎ ተቀበለ ማለት የፈለገው ነበር መፋታት ነው? በቃ ለምንም ነገር ጉዳይ አለመኖር አለ አይደል እንደዛ እስከመሆን ደረጃ ድረስ ግን በቃ መጨረሻ ላይ የማይሆን ደረጃ ሲደርስ በቃ ፍቺውን ተቀበለው ማለት ነው። ከዛ ፍቺው በሰላማዊ መንገድ ተጠናቀቀ። ግን ከዛ በኋላ ምን መጣ እንዳልኩ ከእናቴ ስታገኘው እሱን ብቻ ብዙ እንትን ነበራት ንብረቶች ነበሯት ምናምን ነገርና እሱ የፈለገ የነበረው ሙሉ ያላትን ንብረት ወደሱ እንድታዞርለት ማለት ነው። ምን ማለት ነው? እንደዚህ ይቻላል እንዴ? አልገባም። በቃ በጣም ማለት እስከመታ ይሄ ይወስዷት 2 ቀን ምናምን 3 ቀን ይወስዷታል። ማናቸው ማለት አልገባኝም። ቆይ ፍቺው በአግባቡ ተፈጸመ አይደለ? ከዛ በኋላ የንብረት ጥያቄ ነው እሱ ጋር የነበረው እኮ ንብረታቸውን በአግባቡ ተፈራርመው በአግባቡ ፍርድ ቤት ወስኖላቸው አይደለም የተፋቱት? ከዛ በኋላ በእሷ ስም ያለው አለ አይደለ ፍርድ ቤት ሲያካፍል እኩል አይደለ? ከዛ በእሷ ስም የነበረውን ብር ወደሱ ሙሉ ለሙሉ እንድታዞርለት ፈለገ እሱ ማለት ቀሪ በእሷ በኩል ያለውንም ንብረት ወደሱ እንዲዞር ነው የፈለገው ማለት ድርሻውንም ወስዶ ተጨማሪ የእሷንም የእናትሽንም ድርሻ መውሰድ ነው የፈለገው? አዎ በቃ እንደዛ ነገርኩ። በጣም ቸልተኛ ሆኗል። ቤተሰቤ ምን ይሆናል በቃ ቤተሰብ የሚባለውን ነገር ከአይምሮ ነው ያወጣው መሰለኝ። እንግዲህ እኔ ምን አይነት ጭካኔ እንደሆነ አላውቅም፣ ግን በቃ ሙሉ ያለውትን አልኩ ወስዷት የእነ መስፍን ሰዎች ምናምን ወስዷት ምናምን በቃ በግዴታ እንድትፈርም ማለት ነው። የእነ መስፍንም ሰዎች ጣልቃ ገብተው በጭራሽ እነሱም እንትን ይሉ ነበር። በቃ ሁሉ ነገሩ አልኩ ከነሱ ጋር ነው። በቃ ቤተሰቡ ሆኑ። በቃ እኛ ቀረንና እነሱ የእሱ ቤተሰቦች ሆኑ። በቃ እናቴን ወስደዋት ማለት እኔ አላውቅም ምን እንጃ። ከዛ በእሷ ደግሞ አልሆን ሲላቸው እኔን ወሰዱኝ ማለት ወስደዋት
የት ነው የወሰዷት? ማለት ምን ሊያደርጓት ነው የወሰዷት? በግዴታ እንድትፈርምላቸው ማለት ነው። እሺ ከዛ በቃ እሷ እሺ ማትል ምክንያቱም እዚች ጋር ብቻዋን ልጅ አላታ እኔ ያለሁኝ ገባ አይደለ? እሷ ለራሷ ለራሷ ቢሆን ምንም ቅንጣት እንደማይገዳት አውቃለሁ። ግን ደግሞ እዚች ጋር እኔ ያለሁባት እኔን ማስተዳደር ያቀታታል። ገባ? እኔን ስላሰበች በቃ ብሞትም ልሙት በቃ ብላ አልፈርምም አለች። እሺ ከዛ እኔን ወሰዱኝ። ማለት አንቺንም ድጋሚ መልሰው ልክ እንደሱ አፍነው ወሰዱሽ ነው? እሺ ተረጋጊ። በአንቺ ሊያስፈራሯት ነው እናትሽን ይህን ነገር ያደረጉት? ከዛ በእኔ ሲመጡባት ፈረመችለት። አንቺን ሲወስዱባት በአንቺ ሲያስፈራሯት ሁሉን ነገር አሳልፋ ሰጠች፣ ፈረመች? አዎ ከዛ ህይወታችሁ ምን ሆነ? እሺ ንብረታችሁን እንዳለ እናትሽ ለአንቺ ሲሉ አሳልፈው ከሰጡ ምን አይነት ህይወት መኖር ጀምራችሁ? የተወሰነ ጊዜ የቀራት ብር ነበረ ባንክ ውስጥ ምናምን ማለት ነው። የራሷ ያስቀመጠችው ነበረ። በሱ ትንሽ ጊዜ ኮንዶሚኒየም ተከራይተን ምናምን መኖር ጀመረ። በቃ ከዛ ያላትን ብር እየጨረሰች መጣች ማለት ነው። በቃ ያ ሁላ ቤተሰብ የነበረ ቤተሰብ በነበረን ጊዜ አብሮን ያለ ቤተሰብ ማንም ማለት የት ናችሁ ብሎ የጠየቀን ሰው የለም። ትንሽ ጊዜ አገዙን በርግጥ በቃ እዛ ስላልቻለን ትንሽ ቤት ፈልገን ተከራየን። የኮንዶሚኒየም ብር ስለተወደደብን ማለት ነው። ያው የተወሰነ ጊዜ ያው መጀመሪያ ላይ ሁሉም ሰው አለው የሌለ ከዛ በቃ ትንሽ ከባድ ነው ማለት የደረሰባቸው ነገር። መስፍን የብዙ ሰዎችን ቤት በጥጧል። በሚገርም ሁኔታ ገና ከዚህ በላይ ብዙ ጉድ ይወጣል። በመስፍን ጉዳይ በመስፍን ካደረገው ነገር አንጻር በጣም ብዙ ምስቅልቅላቸው የወጣ ቤተሰቦች አሉ። እንግዲህ ይታያችሁ ለሰው የሚተርፍ ሀብት የነበራቸው ሰዎች ማለት የዚች ልጅ የዚች ወጣት ገና ታዳጊ ነች ህይወቷ እንዲበላሽ ወደፊት ተስፋ እንዳይኖራት ለማጨለም የገዛ አባቷ ተባባሪነት የገዛ አባቷ ከነመስፍን ጋር ሆኖ እንግዲህ ሙሉ ንብረታቸውን ወስደው እነዚህን ሰዎች ሜዳ ላይ እንዲወድቁ አደረጓቸው። እኔ የሚገርመው ነገር ምንድነው ስሰማ ደንግጬ ነበርና ያለውን ነገር ምናምን ነገር ሳቅ በጣም በቃ ላምን አልቻልኩም ነበር። በደንብ የማጣራት ስራ ሰራው ምናምን። አሁን ራሱ እዚህ ስደርስ በጣም የሚያሳዝነው ነገር ብዙ እቃ ውጪ ነው ያለው። ጓዛን ጠቅልላ ላይ እየወጣች ነበር ከዚህ ቤት ውስጥ እንዳለ እቃዎቿን እየሸከፈች ነው ማለት። እቃ ራሱ አይባልም ያላት እቃ እንደ ቤት እንደ እናትና ልጅ ተሟልቶ ያላቸው እቃ ነገር የለም ማለት። ያንን የድሎት ኑሮ የለመደ ሰው ደግሞ በጣም ከባድ ነው እንደዚህ አይነት ኑሮ ውስጥ ሲገባ። እስኪ በዚሁ አጋጣሚ ላንሳልሽና አሁን እንደገለጽኩት እንግዲህ ስላገኝሽ እቃዎችን በጠቅላላ ውጭ አድርገሽ ነው ያገኘሁሽና እየጠቀለልሽ ነበር የደረስኩት። እሱ ለምን እንደጠቀለልሽው ማወቅ እፈልጋለሁ። ያንን ግን ከመመለስሽ በፊት እናትሽ በአሁኑ ሰዓት በምን አይነት ሁኔታ ላይ ነው ያሉት? የት ናቸው የሚገኙት? ጸበል ነች አለችው። በጣም ታማለች ማለት ነገሮች ሲደራረቡባት ከዛ የመሰለ ህይወት ወጣ እዚህ ራሷን ስታገኘው በባሏ እንደዛ መሆን እኔ እንደዚህ ሆኜ አብሬያት ከሷ ጋር ቁጭ ማለቴ በጣም ብዙ ነገሮች ስለከበዷት በቃ ይሄ ራሷን አታውቅም ምናምንና በጣም ብዙ ጸበል ይዘናት ሄደን
እኔም እዛ ነበርኩኝ። ስደውልልኝ የመጣሁት ከሳምንት በፊት ያው ረጅም ጊዜ ወደዛ ወደዚህ እዚህ ስንገባ አልኩክ እዚች ቤት ስንገባ አዋጣው ነበር ያስገቡን። ከዛ የተከፈለበት ጊዜ ደግሞ አለቀ። በቃ ያው ሰውም ደግሞ አትፈርድባቸውም አይደል? በቃ የ6 ወር ምናምን የሆነው ማለት ታክሰውኛል እንደውም በጣም እግዚአብሔር ይስጣቸው። ግን ይሻት መጥቼ ተሽሏት ቢሆን የት ነበር ማስቀምጣት እናቴ። የ6 ወር ቤት ኪራይ ቆጥሮብሻል? ከአቅማቸው በላይ ስለሆነ ውጭ አሉ። 6 ወር ሙሉ የቤት ኪራይ ሳይከፈል ይሄ ቤት የእናንተ እንደሆነ ተቀምጦ ነበር። አሁን ከ6 ወር በኋላ እንግዲህ ያው እነሱም ምናልባት ያው አከራዮችም በዚህ ገንዘብ ሊሆን ይችላል የሚተዳደሩትና እያስለቀቁሽ ባለበት ሰዓት ነው ማለት ነው የደረስኩት። የወጣው ነበር በቃ ግዴታ ሆነና እነሱም ደግሞ ከዚህ በላይ ላስጨንቃቸው አልፈልግም። ከዛ ስወጣሽ ወደ ልትሄጂ ነበረ? አላውቅም። ከባድ ነው ማለት ያለው ነገር የተፈጠረው ነገር በጣም ያሳዝናል። በዚህ ልክ አንድ ቤተሰብ ሜዳ ላይ ወድቆ ማየት ከባድ ነው። ለማንኛውም ውድ ቤተሰቦች እስኪ እኔ ይህንን ጉዳይ ቀድሜ አውቄው ያው መረጃው ደርሶኝ ስለ ጉዳዩም ትንሽ ሰሞኑን ሳጣራም ጭምር ነበርና እስኪ ለማንኛውም ያወያየሁት አካል አለ በእነሱ ጉዳይ ላይ የሆነ ነገር የሚያደርግ ሰው ካለ እኔ አሁን የሚሄድበት ቦታ አለ እዛ ቦታ ላይ ወስጃት ለሷ የሚደረግ ነገር ካለ ለሷ ማድረግ ያለብን ነገር ተባብረን ተጋግዘን ማድረግ ስላለብን ያ ነገር እንዲደረግላት እንግዲህ የተቻለ ነገር እናደርጋለን ማለት ነው። ለማንኛውም እስከ ፕሮግራም የፍጻሜ ድረስ በድጋሚ አብራችን ቆዩ። በጣም ጨንቁኛል ማለት የሰማነው ታሪክ በጣም አሳዛኝ ነው። በማንም ቤተሰብ እንዲደርስ የማይፈለግ የማይጠበቅ ታሪክ ነውና ለማንኛውም እስከ ፕሮግራም የፍጻሜ ድረስ በድጋሚ አብራችን ቆዩ። እስኪ ለሷ ምን አለን የሚለው ነገር አብረን ምን ይሆናል። ሰብስክራይብ እያደረጋችሁ ቤተሰቡን እየሆናችሁ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ እየጻፋችሁልኝ ቪዲዮን ላይክ እና ሼር እያደረጋችሁ ለብዙ ሰው እያደረሳችሁልኝ አብራችሁኝ ሁኑ። መልካም ጊዜ መልካም ቆይታ በድጋሚ እሺ እንግዲህ ውድ ቤተሰቦች ያው ቅድም ራሄል የህይወት ታሪኳን እያንዳንዱ ነገር የደረሰባቸው ነገር አጫውታን ነበር። በጣም በሚያሳዝን ሁኔታ በመስፍን የደረሰባቸው ግፍ በመስፍን የደረሰባቸው መከራ በጣም አሳዛኝና አሰቃቂ ነው። ምክንያቱም እነዚህ ሚሊዮነር የነበሩ ሰዎች ለብዙ ሰው ይተርፉ የነበሩ ሰዎች ለብዙ ሰው ይረዱ የነበሩ ሰዎች ለብዙ ሰው መጠጊያ ቤት እንኳን ሳይቀር የቤት ኪራይ እየቻሉ እኔ ታሪካቸውን ስሰማ በጣም እየተገረምኩ ነበረ። ቤት እንኳን የመግዛት አቅሙ ላይ የነበራቸው ሰዎች ለሰው ለተቸገረ ሰው ቤት ለሚያስፈልገው ሰው ቤት የመግዛት አቅም የነበራቸው ሰዎች አሁን ላይ የቤት ኪራይ መክፈል አቅቷቸው በዚህ ልክ እየኖሩ በዚህ ልክ እየተሰቃዩ በዚህ ልክ እየተንገላቱ ስላገኟቸው በጣም አዝኛለሁ፣ በጣምም ደንግጫለሁ። እንግዲህ ይህ ሁሉ የደረሰባቸው በማንም አይደለም፣ በመስፍን የመጣ ነው። በመስፍን ይህ ግፍ እነሱ ላይ ደርሶባቸዋል ማለት ነው። ስለዚህ እኔም ለነዚህ ሰዎች እንግዲህ አንድ ነገር ማድረግ እንዳለብኝ ተሰማኝ። ከዚህ ቀደም ያው ብዙ ጊዜ ብዙ ችግር የደረሰባቸውን ሰዎች ስናገኝ በተለያየ አይነት መንገድ በተለያየ አይነት አማራጭ እናግዛቸዋለን። ታዲያ ዛሬ ደግሞ የራሄልን ቤተሰቦች እንዴት ነው መርዳት ያለብን? ያው እንደተመለከትናቸው የቤት ኪራይ መክፈል አቅቷቸው የ6 ወር የቤት ኪራይ ውዝፍ ኖሮባቸው እንግዲህ አከራዮቹም ከአቅማቸው በላይ ሲሆኑ ቤቱን ለቀው እንዲወጡ አሳስበዋቸው ነበረ። እኛም በቦታው ላይ ስንደርስ እንግዲህ እህታችን ራሄል ጓዟን ሸክፋ እንዳለ ንብረቷን ጠቅልላ ከዛ ቤት ልትወጣ ስትል የደረስ ነው። ስለዚህ ለዚህ ነገር የሆነ መፍትሄ መበጀት ስላለበት አስቸኳይና ወሳኝ ጉዳይ ስለሆነ ቀጥታ አንድ ጓደኛዬን ለማግኘት አንድ ወዳጄን ለማግኘት እዚህ ቦታ ላይ ተገኝቻለሁ። እንደምትመለከቱት ሰዓቱ ሄዷል፣ መሽቷል። ምክንያቱም ጊዜው ፋታ የሚሰጥ ነገር አይደለም። ለነገ የሚባል ጉዳይ ስላልሆነ አንድ ጓደኛዬን ጠርቼዋለሁ። እስኪ ለማንኛውም ይምጣና ከሱ ጋር ያለው ነገር እየተፈጠረባቸው ነገር እያንዳንዱ ነገር ከነገርኩት በኋላ የሚያግዙንን የሚረዷትን ነገር አብረን የምናየው ይሆናል ማለት ነው። እስከ ፕሮግራም ፍጻሜ ድረስ አብራችሁኝ ሁኑ። መልካም ጊዜ መልካም ቆይታ። ኦኬ እሺ መጥቷል እያሉኝ ነው። ምልክት እየተሰጠኝ ስለሆነ እስኪ ይመስለኛል ይምጣና ያለውን ነገር ከሱ ጋር አንድ ላይ የምንወያየው ይሆናል። ሚላይ እንዴት ነህ?
አማን ነው። እንዴት ነህ? ሰላም ነው። ታዲያስ ሁሉ ሰላም? እግዚአብሔር ይመስገን። በጣም ይቅርታ እንግዲህ በዚህ ሰዓት አሯሩጬ ጠርቻለሁ። ምንም ችግር አረፍ በል። ልክ ልወጣ ስል ነው እንዳጋጣሚ የተገናኘነው። እሺ ሰላም ነው። እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም። እግዚአብሔር ይመስገን። አሜን ይመስገን። እግዚአብሔር ይመስገን። አለ ቤተሰብ ክብሩ ይስፋ ለመድኃኒዓለም። ሁሉ መልካም። እግዚአብሔር ስራ በጣም ቆንጆ ነው። እግዚአብሔር ይመስገን። በጣም መልካም። እንግዲህ ቤተሰብ ሁሉ ሰላም ነው። ያው ግድ ነው እንግዲህ ስራችንን ቢዚ ያደርጋል። ቶሎ ቶሎ እንድንገናኝ አይፈቅድልንም እና በጣም የእናንተ ድርጅት ከኔ ጋር ጥብቅ የሆነ ወዳጅነትን ፈጥረናል። ከዚህ ቀደም እንግዲህ ለአንድ ዓመት ያክል አግሪመንት መፈራረማችን ይታወሳል። አጋርነት ለመስራት በዛኑ መጠን ደግሞ ብዙ ድጋፎችንም እያደረጋችሁ ትገኛላችሁ። እኔ በማመጣቸው ሰዎች እንዲሁም ደግሞ የተቸገሩ ሰዎችንም በመርዳት ትታወቃላችሁ እና ያጫወትኩ ታሪክ ነበረ በስልክም ነበረ። እሷን ታሪክ ነው እንዴ? ራይል ማለት እሷ ነች እንግዲህ ራይል ሚኒሊክ ይባላል። እንዴት ነሽ? ሰላም ነው። ብዙ ነገሮችን ነግሮኛል። በጣም ልብ የሚሰብር ልብ የሚነካ በጣም ፊል ያደረግንበት ነገር ነግሮኛል እና ያው እንግዲህ ነገሮች ሲከሰት ይኸው ለበጎ ነው። እግዚአብሔር አምላክ ደግሞ ያው ነገሮችን ደግሞ ያው ሲያመጣ ፖዚቲቭ ነገር እንደሚመጣ ማመን አለብን። ስለዚህ ሁሉም ሰው ያው በየሃይማኖቱ ተስፋ መቆረጥ እንደሌለበት፣ ስለዚህ ፈጣሪ ደግሞ ያው የተሻለ ነገር ያመጣል ብለን እናስባለን። እውነት ነው። ለሁሉም ነገር እግዚአብሔር በጊዜው መልስ አለው እና በጣም የሚገርምህ ማለት ያው ነግሬያለሁ ያለውን ነገር ራሔልና እናቷ ቤተሰቧ በጣም በሚገርም ሁኔታ ሰው ልጅ ተቸግሮ ቤት እንኳን ካጣ ቤት እስከ መግዛት ድረስ የሚደርስ አቅም የነበራቸው ሰዎች ናቸው። ይሄ ሁላ ነገር ይሄ ሁላ በደል የደረሰባቸው ዛሬ ላይ ለራሳቸው መጠለያ መጠጊያ ያጡ ሰዎች የሆኑት ያው እንግዲህ ከዚህ ቀደም ስለ መስፍን ታሪክ ብዙ እናውቃለን እና በመስፍን እና በጓደኞቹ የመጣ የከፋ ግፍ እንዲሁም ደግሞ በገዛ አባቷ የደረሰባቸው ግፍ ንብረታቸውን ጠቅልለውባቸው በመውሰዳቸው ሜዳ ላይ ሊወርቁ ችለዋል። ዛሬ እንኳን የሚገርም ነገር ከነገርኩ በኋላ ያለው ነገር ያረጋገጥኩትን ነገር ካዋየው በኋላ እነሱ ጋር ሲሄድ ቤታቸው ሲሄድ የሚገርም ነገር የ6 ወር የቤት ኪራይ ውዝፍ ኖሮባቸው መክፈል ስላልቻሉ ያው አከራዮቹም በነገራችን ላይ አከራዮቹን አመስግኛቸዋለሁ፣ እግዚአብሔር ይስጣቸው። ምክንያቱም 6 ወር ያክል አንድ አከራይ ታግሶ የሚያስቀምጥ አከራይ የለም። ሳምንት አይታገስም። በአሁኑ ሰዓት በዚህ በከፋ ሰዓት ደግሞ ቀርቶ አንድ ሳምንት የሚታገስም የለም። እና የሚገርም ምንድነው በደረስኩበት ሰዓት እንግዲህ ራሔል ሙሉ ጓዛቸውን ሙሉ ንብረታቸውን ጠቅልላ ልትወጣ ስትል የደረስኩት በቃ ልቀቂ ተብላ። እናቷ ደግሞ እንደነገርኩት ጸበል ቦታ ነው ያለችው። በጣም ጭንቀት ታማሚ ናቸው እና ብቻ ምን እንደምል አላቅም። ያለውን ነገር ራሔል እውነት በደረሰባችሁ በሆነባችሁ ነገር በጠቅላላ በጣም አዝናለሁ። ሚኒሊክ እንግዲህ የዲኤምሲ ሪል ስቴት የሽያጭ ሱፐርቫይዘር ነው እና ብዙ እንደዚህ አይነት ችግር ያጋጠማቸውን ሰዎች በብዛት ድርጅቱም ሆነ ሚኒሊክ በግሉ እየተሯሯጠ ጉዳዮችን በማስፈጸም እና ሰዎችን በመርዳት ይታወቃሉና ምናልባት የእናንተ ጉዳይ የአንቺና የቤተሰቦችሽ ጉዳይ የእናትሽ ጉዳይ የቤታችሁ ጉዳይ ጊዜ የሚሰጥ ስላልሆነ ነው በዚህ ምሽትም ቢሆን ተንቀልቅለን እሱን ለማግኘት እዚህ ድረስ የመጣ ነው ማለት ነው። እግዚአብሔር ያክብርልኝ። ማለት ምን እንደምላችሁ አላውቅም። የደረስኩበት ነው አይተሃል። ማለት ግዴታ መውጣት ነበረብኝ። አመስግኛቸዋለሁ እነሱን። እስከዚህ ሰዓት የሚታገዝ ሰው የለም። 6 ወር ሙሉ ማለት ቀልድ አይደለም። ገባህ አይደለም? ምክንያቱም ደግሞ የገዛ ቤተሰብ እንኳን የትነክ ብሎ ያላየክን ባዳ ሲረዳ ማለት ይሄ እርዳታ ነው፣ ምንም ጥያቄ የለውም። እግዚአብሔር ይስጣቸው። ግን የከበደ በቃ እነሱም ደግሞ የሚተዳደሩበት ስለሆነ ግዴታ እንደወጣ አንተ ስትደውልልኝ ነው የመጣሁት እንጂ እናቴ ጋር እንደነበርኩ ነግሬሃለሁ። ጸበል ቦታ ግን ምን እንደተሰማኝ ታውቃለህ? እናቴን ይዣት መጥቼ ቢሆንስ ኖሮ ማለት የት ነበር ማደርጋት? ምን ውስጥ ነበር መከታት? ታማሚ ነች ነግሬሃለሁ። እና ከምንም በላይ በቃ እሱን ያሳሰበኝ በቃ እኔ ችግር የለውም ለእኔ እኮ ግን ምን አደርጋታለሁ? እሷ ምን ውስጥ ነበር ማደርጋት? እሷን ይዤ ጎዳና እንዴት ነው የምወጣው? በቃ ግን እግዚአብሔር መልካም ነው። ልወጣ ስል ነው ያገኘሁት አንተን እና እግዚአብሔር መልካም ነው እውነት። አይዞሽ ራሔል ተረጋጊ እባክሽ ተረጋጊ።
ሁሉ ነገር እንግዲህ ፈጣሪ ፈቀደው ነው። እግዚአብሔር ደግሞ ማስተካከለው ነገር የለም። እሺ ስለዚህ እኛ ደግሞ ያቀናችናል ብዙ ነገሮች ለማድረግ ያሰብነው ነገር ስላለ ስለዚህ ምንም ፊል አታርጊ። እሺ አይዞሽ አይዞሽ ልጅ አይዞሽ ተረጋጊ እባክሽ። ማለት ያው ለሁሉም ጊዜ አለው፣ ሁሉም በጊዜው ነው የሚሆነው እና እኛ በፈለግንበት ሰዓት እኛ በፈለግንበት ጊዜ ሳይሆን ፈጣሪውን ባለበት ሰዓት ነው ሁሉም ነገር የሚሆነው እና ምናልባት እነዚህ ሰዎች ራሱ 6 ወር ታግሰው ባያስቀምጧችሁ ኖሮ ዛሬ እኔ ላላገኛችሁ ይችል ነበር። ጎዳና ላይ ወድቃችሁ ቢሆን ኖሮ ዛሬ ከኔ ጋር ላትገናኙ ትችሉ ነበር። ገባሽ አይደለ? ስለዚህ እግዚአብሔር መልካም ነው። ሁሉም ነገር በሱ ፍቃድ ስለሆነ ለበጎ ነው። 6 ወር ሙሉ እነዚህ ሰዎች እንዲታገሷቸው ነው፣ ያለ ቤት ኪራይ እንድትቀመጡ ናቸው። በዚህ በመጨረሻ ሰዓትም ደግሞ ከኔ ጋር ያገናኘሽ እንግዲህ እኔ ደወልኩልሽ የዛሬ ሳምንት አካባቢ ነው አይደለ? እኔ ደወልኩልሽ የዛሬ ሳምንት አካባቢ ነው። ከቤት ውጭ ደግሞ ልቀቅ የተባለሽው ዛሬ ነው። አየሽ አይደለ? በዚህ ሰዓት ባልመጣ ኖሮ ምናልባት እኔ ባልደውልልሽ ኖሮ እነዚህ ሰዎችም ደግሞ ውጪ ብለውሽ ጎዳና ልትወርቂ ትችይ ነበር። ስለዚህ በሁሉም ነገር እግዚአብሔር ምክንያት አለው የሚያደርገው ነገር። አሁን በማመልከት ሳይሆን በማመስገን ነው። ሚላኝ እንግዲህ ታሪካቸውንም በደንብ አጫውቻለሁ። ያለውን ነገር በጣም ያሳዝናል። እንጃ እኔም እንዲህ ብዬ መናገር እንዳለብኝ አላውቅም። በእናንተ በኩል በአንተና በዲኤምሲ በኩል ማድረግ የሚቻለው ነገር ካለ ለእሷና ለእናቷ እስኪ ምን ልታበረክቱላቸው ትችላላችሁ? ምን ልታደርጉላቸው ትችላላችሁ? እሺ መልካም። በጣም ትንሽ ዲስተርብ የሚያደርግና የሚረብሽ ነገር ነው ከታሪኩም አንጻር ከሁኔታውም አንጻር። በዛ ላይ ደግሞ የማዘር መታመም ጸበል መሆን ምናምን በጣም ትልቅ ፈተና እውነት ለመናገር ግን ደግሞ እንደዚህ አይነት ፈተና ደግሞ ሲመጣ ፈጣሪ ደግሞ እኔ ምናምን አለው የራሱ ምክንያት ይኖረዋል። እሱ ያዘጋጀው ነገር ይኖራል። ለበጎ ነው ብዬ አምናለሁ። አንዳንዴ ያው በንብረት ላይ በምናምን የሚመጣ ነገር ጦስን ይዞ የሚሄድም ነገር ነው አይደል? ስለዚህ ሁሉ ነገር ለበጎ ነው ማለት ነው። ስለዚህ ፈጣሪ ፈቀድ ነው የሚሆነው። ዋናው ግን ምንድነው እናንተው በጸሎትም ጠንከር ማለት ነው። አዘርም አንቺ ቢሆን ዋናው መጠንከር ነው። ከጠነከራችሁ በኋላ ሁሉ ነገር ይስተካከላል ማለት ነው። ስለዚህ እኛ እንደ ካምፓኒ እንደ ድርጅት ያሰብነው ነገር አለ። ምክንያቱም እኛ ሉሌ ጠይቆን ሉሌን በማክበር ስለምንወድ ሉሌን ስለምናከብር ምንም ነገር አድርጉ ቢለን ሉሌ ከማድረግ ወደኋላ አንልም። ምክንያቱም ለሉሌ ያለን ክብር ሉሌ ማለት በጣም ቀና ሰው ነው፣ በጣም ታታሪ ሰው ነው፣ በጣም መልካም ሰው ነው። እኔ ለሉሌ ነው አይደለም ተመልካቾቻችን ወዲንዙ በደንብ ያውቋል ማለት ነው። እና ቢሮ ደንበኛ ሲመጣ ስለ ሉሌ የማይጨነቅ የለም እና ስለ ሉሌ የማያስብ የለም። ስለዚህ ሉሌ አድርጉ ያለውን ነገር ከማድረገኛ ጋር ወደኋላ አንልም ማለት ነው። ሚልዬ ዲቴል ያለውን ነገር ለስራ የታቀደላትን ነገር ምን ልታደርጉላችሁ እንዳስባችሁ ከነገርኩ በኋላ የተዘጋጃችሁበት ምን ይመስላል? እስኪ ብትነግር። እሺ እግዚአብሔር ያክብርልን ሉሌ። በድጋሚ እንደዚህ ሰው ተቸግሮ እንደዚህ ችግር ወድቆ መጀመሪያ ወደዚህ ካምፓኒ ስላመጣልን ከልብ እናመሰግናለን። ምክንያቱም ዲኤምሲ ሪል ስቴት በደንብ ሰውን በመርዳት ይታወቃል። ከዚህ በፊት ብዙ ትላልቅ ቦታዎች ላይ ሄደን አበርክተናል። ምሳሌ መቄዶንያ አድርገናል፣ እናቶችን በመርዳት አድርገናል፣ ለብዙ ትላልቅ ሰዎች ብዙ ነገሮችን አድርገናል። የስራ ዕድሎችን እስከ መፍጠር ደርሰናል። የትምህርት ቤት መክፈል ያቃታችሁን እነሱን ከፍለናል። ምክንያቱም ዲኤምሲ ሲቋቋም መጀመሪያ የተቋቋመው በአቶ ዳንኤል ማሞ ቢሆንም ግን ዋና ግን ምክንያት ሆኖ ማነው? እናትየው ነች። እናትየው የአቶ ዳንኤል እናት ወይዘሮ ቀለሟ በእሳቸው አማካኝነት የተቋቋሟል ይህ ድርጅት። ምክንያቱም ለአቶ ዳንኤል ገንዘብ ሰጥተው ከዛ በኋላ ቤታቸውን አስይዘው ከባንክ አስይዘው ነው ወደዚህ ስራ የገቡት ማለት ነው። ስለዚህ በዚህ አጋጣሚ እናትየውንም አቶ ዳንኤልም በዚህ አጋጣሚ ሳላመሰግን አላልፍም። ምክንያቱም ያኛው ሂስትሪ ነገር ያኛው ነገር ስላለ ነው አሁንም ህብረተሰቡን በመርዳት ያለው ማለት ነው። ምክንያቱም ሰው በችግር ሆኖ ካለፈ ሰውን ለመርዳት ያውቋል ማለት ነው። ለዛም ነው ዲኤምሲ ሪል ስቴት የእሳቸውን ምክንያት በማድረግ ነው እናቶችንም እህቶችንም ትላልቅ ቤተሰቦችም የምናበረታተው ማለት እና ከዛ እንግዲህ ስለዚህ ምን አድርገናል እኛ እንደ ድርጅት አንቺም እንዳትከፊ አንፈልግም፣ አንቺም እንድታዝኝ አንፈልግም። ሉሌም ጠይቆን እኛ ጠይቀን ሉሌ የፈለገው ነገር ቢጠይቅ ከማድረግ ወደኋላ አንልም። ዋናው የሚያስጨንቅሽን የሚያሳስባችሁን ትኩረት የሚያሳጣችሁ ነገር መጀመሪያ መቁረጥ አለብን። እሱም ምንድነው? የቤት ኪራዩ መጀመሪያ 6 ወር የቤት ኪራዩን ከፍላል ውዝፉን። በመቀጠል ደግሞ የ1 ዓመት ከ6 ወር ደግሞ ዲኤምሲ ሪል ስቴት የቤት ኪራይ ይከፍልሻል ማለት ነው። በጣም እንዲህ ኧረ አሁን መደሰት ነው ያለብሽ። ሪች እባክሽ አይዞሽ ሪች አይዞሽ። አሁን እኮ መልቀስ አያስፈልግም ሲጀምር። አይዞሽ እሺ በይና በቃ ዋናው ይኸው ሀሳቡ መገላገያ። ስለዚህ መጨናነቅ የለም ምን የለም።
ማዘርንም ታመጫለሽ ዘና ብላችሁ ጸሎታችሁ እያደረጋችሁ እኛ የምንፈልገው ምርቀት ነው ከእናንተ እሺ ስለዚህ እንድታረክሽ አይደለም ይሄን ያደረገው እንኳን መድኃኒዓለም ይሄ ልጅን አድርጎ ምክንያት አመጣልኝ ብሎ መጸለይና ለዚህ ልጅ ማመስገን ነው ከኛ በተጨማሪ እሺ ማየ ምን እንደምል አላውቅም አታልቅሽ እሺ በይል መጀመሪያ እግዚአብሔር አክብርልኝ እግዚአብሔር ይስጣችሁ በቃ ቃላት የለኝም በቃ ግን ለእኔ እንደደረሳችሁልኝ ፈጣሪ ይድረስላችሁ ለእናንተ አሜን አሜን እኮ ቀለክሶሽን አቁሚያ እባክሽን ለቅሶሽን አቁሚ ደስ ብሎኝ እኮ አይዞሽ አዎ እንግዲህ ውድ ቤተሰቦች ማለት ከደረሰባቸው ነገር አንፃር ብላለች ቅድም የተወሰነ ጊዜ የተወሰነ ሰዎች ዘመዶች ይደግፉን ነበር ነገር ግን ከዛ ጊዜ በኋላ ከሆነ ጊዜ በኋላ ራቁን ሸሹን ሁሉም ትተውናል ብላ ነበር እና ተስፋ በቆረጡበት ሰዓት እንግዲህ ያው እግዚአብሔር አምላክ ምላሽ ሰጥቷል በሁሉም ጊዜ አለው ስለዚህ ኤምሲ ሪል ስቴት እንግዲህ ለነራሄል የነበረባቸውን ውዝፍ የ6 ወር የቤት ኪራይና እንዲሁም ደግሞ ተጨማሪ የ1 ዓመት ከ6 ወር የቤት ኪራይ እንደሚከፍልላቸው ቃል ገብቷል ማለት ነው ስለዚህ የሚላይ እኔም በጣም አመሰግናለሁ እግዚአብሔር ያክብርልኝ እኔ ጊታር ችግር የለም በጣም አመሰግናለሁ በጣም አመሰግናለሁ እውነት ብዙ ጊዜ በቃ እንደ አጋርነታችን እኔንም ሳታሳፍሩኝ የጠየኳችሁ አብዛኛውን ነገር እያደረጋችሁ መሆን የሚቻለውን ነገር እንዲሆን እያደረጋችሁ እያገዛችሁ ነውና ለሁሉም እግዚአብሔር እንግዲህ ጨምሮ ጨማምሮ ይስጣችሁ ምን ማለት እንዳለብኝ አላውቅም ምን ተሰማሽ አይዞሽ ማለት በጣም ነው ደስ ያለኝ ቀልድ አይደለም ማለት በቃ ያለፍንበት መንገድ አለ ያሳለፍነው ህይወት አለ ማለት እኛም ለሰዎች እንደርሳለን ብለን እናስብ ማለት በቃ ጥሩ ኑሮ ነበር የምንኖረው ምናምን ግን ያ ሁሉ አለፈ ተቸገርን ችግር የለውም እግዚአብሔር ይመስገን ግን በጣም አሳስቦኝ ነበረ በቃ ዛሬ ውጪ ስባል በቃ ያለው ሞራል ብላ ነበር የጠፋው ምክንያቱም አልሰራም እኔ እናቴን ስለማስተምራት ማለት ነው የት ነው ማረጋት የሚለው ነገር በጣም በቃ ጭንቅላቴ ካንተ ጋር ሁሉ ሆኜ በቃ ከራሴ ጋር ነበርኩ እያሰብኩ ነበር በጣም ስለዚህ እኔ አንተንም የት ነሽ ብለህ ፈልገህ ካለሁበት አግኝተህ ችግሬን ሁሉ ሰምተኸኝ መፍትሄ ስለፈለግ አመሰግንሃለሁ በጣም ነው የማመሰግነው እኔ እንጃ ቃላት የለኝም ማለት አሁን ሰዓቱ አይደለም መሰለኝ እኔ እንጃ ስሜታዊ ሆኛለሁ ይሆን አላውቅም ግን ቃላቶች እንዴት መጠቀም እንዳለብኝ አላውቅም ግን በአቅሜ በሚችለው እግዚአብሔር በቃ እግዚአብሔር ይስጥልን በቃ ማለት አለው ይበላችሁ ፈጣሪ በቃ ምንም ማለት በቃ እሺ ተረጋጊ በቃ ስሜትሽን አረጋጊ እንግዲህ እህታችን በጣም ስሜታዊ ሆናለች ራሷን መቆጣጠር አቅቷታል እንደዚህ የሰው ልጅ እንደዚህ ሲደሰት ማየት በራሱ ደስ ይላል ምክንያቱም ያው እንደዚህ እያለቀሰች ያለችው እያነባች ያለችው የደስታ እንባ ነው እና ለሁሉም እንግዲህ ደግሞ እግዚአብሔር የተመሰገነ ይሁን እስኪ ሚላዬ በዚሁ አጋጣሚ ያው እንግዲህ እዚህ ድረስ መምጣታችን ካልቀረ እንግዲህ ያው አዲስ ነገር ካለ ተመልካቾቼ ቤተሰቦቼ ማወቅ ያለባቸው ነገር ካለ እንዲያውቁት እድሉን ልስጥህና ያለውን ነገር እንድነግርልኝ ከዛ ባሻገር ደግሞ እንደ ቻሌንጅ የተወሰነ ነገር ፈቅዳችሁልኝ የተወሰነ ቤት እንደ ቻሌንጅ ወይ ደግሞ እንደ እሽቅድድም የሆነ አንደኛ ቤቱንም ሲገዙ ራሄልንና እናቷን ሰፖርት የሚደረግበትን ሁኔታ ለምሳሌ አንድ ሰው አንድ ቤት ሲገዛ ከዛ ነገር ላይ ራሄልንም ሰፖርት እንደማድረግ ስራም ለማስጀመር ይሆናል የራሷን ስራ እንድትሰራ ሊሆን ይችላል እንደዚህ አይነት ነገር እድል የሚመቻችበት ወይ ካለ እስኪ ስለዛ ነገር ብትለኝ እሺ መልካም ሉሌ እንግዲህ ያው ባለፈውም ብዙ ነገር ተነጋግረናል ለ10 ቤቶች ብዬ ቃል ገብቼ ያው ያንተን ደንበኞች ቢሮ መጥተው ሁሉም 10 ቤት እንትኑ ኮታው አልቋል እውነት ለመናገር እና ግን ምንድነው አሁን ደግሞ ያመጣው ነገር ደግሞ ትንሽ ልብ የሚነካ ነው ትንሽ የሚረብሽ ነገር ነው ያ ነገር ደግሞ እኔ አሁን ይሄን ነገር አይሆንም በቃ እንትኑ አልቋል ዲስካውንቱ አልቋል ምን ብል
እኔም ከባድ ነው በሰማይ ቤት የሚያስጠይቀኝ ነው ይመስለኝ እና የርችን ነገር ስንሰማ የእናትየው ጸበል መሆን ስናይ በጣም እኔ ዲስተርብ ሆኛል እውነት ለመናገር እኔ እንጃ አሁን ቤት ራሱ ገብቼ እግዚአብሔር ምስክሬ ነው እንቅልፍ ራሱ መተኛ አይመስለኝም አሁን ከተናገረው አንጻር ማለት ነው ካላት ሂስትሪ ከነገርከኝ አንገል በጣም ዲስተርብ የሚያደርግ ነው የሚረብሽ ምክንያቱም ሰው ልጅ ተቸግሮ ማየት በጣም ከባድ ነገር እና ያን ደግሞ ለመርዳት ደግሞ ምን አስቤያለሁ እኔ እንደ ማኔጅመንት እንደ ኃላፊነቴ በኮታ የተሰጣልኝ ያለ 7 ቤት የተቀመጠ ቤት አለች ስለዚህ እሷን 7 ቤት እንደ ቻሌንጅ ይሁንና አንድ ቤት የሚገዛ ሰው ኢንዳይሬክት ደግሞ የራይልን ቤተሰብም ይረዳል ማለት ግን የሚሆነው ግን ምንድነው ዝም ብሎ ዳይሬክት ቢሮ ስለመጣው እዚህ በምናስቀምጠው ስልክ ቁጥር እዚህ በምናስቀምጠው አንተም መጨረሻ ላይ ትነግራቸዋለህ እዚህ በምናስቀምጠው ስልክ ቁጥር የደወሉ የራይልን ቤተሰብን በዛው እንረዳለን አንድ ቤት ለገዛ በዛ አጋጣሚ ራይልን ይረዳል ማለት ከዛ ከሚትገኘው ገንዘብ ደግሞ ለስራ ለማስጀመሪያው ደግሞ ድርጅቱ ደግሞ ለሷ ታሳቢ አድርጎ ይሰጣል ማለት ነው በጣም አመሰግናለሁ የእውነት በጣም አመሰግናለሁ ኧረ እባካችሁ እውነት ይሄ ሊመሰገን የሚገባ ነገር ነው እውነት እኔ ዲኤምሲ ሪል ስቴት መጥቼ የሆነ ነገር ጠይቄ እስካሁን አላፈርኩም እግዚአብሔር የተመሰገነ ይሁን ማለት እንደዚህ አይነት ነገርም ያው ከዚህ ቀደም እንግዲህ በኔ ስም ለብዙ ሰው ዲስካውንት ተደርጓል ለ30 ሰው ለ20 ሰው ለ10 ሰው በተደጋጋሚ በኔ ስም ዲስካውንት ተደርጓል አሁን ደግሞ እውነት ሁላችንም ውድ ኢትዮጵያውያን ቀና ልብ እንዳለን ደግ ልብ እንዳለን በደንብ አውቃለሁ እና አንደኛ ቤት እየገዛችሁ ከዲኤምሲ ሪል ስቴት የቤት ባለቤት በመሆን ሁለተኛ ደግሞ በመልካምነት ይህንን ቤተሰብ መደገፍ በአንድ ድንጋይ ሁለት ወፍ ይሉታል ይህን ነው ገንዘባችንን ሀብት ላይ ንብረት ላይ ቤት ላይ አውልነው ከዛ ባሻገር ደግሞ የተቸገሩትን አግኝተው ያጡትን ሰዎች እንደ አዲስ ሰፖርት ማድረግ ይሄ ለነሱ ትንሽ ነው በነገራችን ላይ ከኖሩት ህይወት ካሳለፉት ታሪክ አንፃር ከበፊት ከነበራቸው የኑሮ ደረጃ አንፃር ለአሁን የሚደረግላቸው ለነሱ በጣም ትንሹ ነው ከዚህ በላይ መኖር የሚገባቸው ሰዎች ነበሩ ምክንያቱም ብዙ ጊዜ ለብዙ ሰው ይደርሱ የነበሩ ሰዎችም ጭምር ስለነበሩ እነዚህ ሰዎች ስለዚህ እንግዲህ አንድ ቤት ስትገዙ በእሽቅድድም አደራ ይወላችሁ ዲኤምሲ ሪል ስቴት በተደጋጋሚ በተለያየ ቻናል የተለያየ ማስታወቂያ ልትመለከቱ ትችላላችሁ ነገር ግን የተለያየ ስልክ ቁጥር አግኝታችሁ በነዛ ደውላችሁ 7 ቤት አለ ዲስካውንት የተደረገ በልዑል ስም ለነራይል ቻሌንጅ ተብሎ ያንን ቤት መግዛት እፈልጋለሁ ብትሉ አታገኙትም እኔ ቻናል ላይ በዚህ ቪዲዮ ላይ የሚለቀቀውን ስልክ ቁጥር አይታችሁ በዚህ ቪዲዮ ላይ የሚጻፈውን ስልክ ቁጥር አይታችሁ ብቻ የራይልን ቪዲዮ አይቼ ነው ራይልን ለመርዳት ነው አንድ ቤት መግዛት እፈልጋለሁ እያላችሁ ቤቱን በፍጥነት በእሽቅድድም 7 ሰዎች እንግዲህ ያው ከዛ በላይ ቢያደርጉልኝ ብዙ ቤት ቢሆንልኝ ደስ ባለኝ ነበር ነገር ግን ድርጅቱም ለኔም የፈቀደልኝ 7 ቤት ነው 7ቷን ቤት ተሽቀዳድማችሁ እንድትገዙልኝና እነዚህን ቤተሰቦች እንግዲህ እንድናቋቁማቸው ራሄልን በዚህ ወጣትነቷ መንገድ እንዳትወርቅ የራሷን ስራ እንድትሰራ እናቷን እንድትደግፍ ቤቷን እንድታስተዳድር ትችል ዘንድ እንደግፋት ባይነኝ ለማንኛውም በጣም አመሰግናለሁ ሚላዬ ምናልባት እንግዲህ ሚላዬ እስኪ ስለነዚህ ቤቶች ማለት 7 ቤቶች እንግዲህ ቻሌንጁን ካስጀመርና አይቀር ስለ ቤቶቹ መናገር ማወቅ ያለባቸው ነገር ስላለ ተመልካቾቼ ስለ ቤቱ አንዳንድ ነገሮች በተናገር እሺ መልካም አሁን 7 ቤት ስናረግ ምንድነው አሁን ምሳሌ እኛ ጋር ባለ 1 መኝታ አለ ባለ 2 መኝታ አለ ባለ 3 አለ ባለ 4 አለ አሁን ምን አረኩ ከሁለት አድርጌ ነው ባለ 1 መኝታ የሚገዛ ሰው 2 ቤት 2 ስቶክ ነው ሰጣለው ባለ 2 ለሚገዛ 3 ከዛ ባለ 3 ለሚገዛ 2 ከዛ ባለ 4 ለሚገዛ ደግሞ 2 አደርጋለሁ እንደዛ አድርጌ ነው ያስቀምጡት ግን ምንድነው አሁን እኛ ጋር 72.4 ካሬ ያለው ባለ 1 መኝታ ምናልባት ዋጋውን ካላወቁት በዛው አጋጣሚ ልግለጽ ነው አሁን ምሳሌ 72.4 ሲባዛ ካሬ ዋጋችን 78246 ነው አጠቃላይ ሂሳቡ 5.6 ነው ቅድመ ክፍያው 8% ነው 453000 ብር ነው ማለት ነው የመጀመሪያ ክፍያ ይሆናል ማለት ነው ስለዚህ ደንበኛው ይሄን ክፍያ ይከፍልና ቀጣይ 15 ክፍያ ይከፍላል ከዛ በኋላ ቀጣይ 15 ክፍያ ይከፍላል ከዛ በኋላ ከባንክ ጋር ይገናኝልታል ማለት ነው ስለዚህ ባለ 1 መኝታ በ453000 ብር ብቻ መግዛት ይቻላል ማለት ነው ቀድመ ክፍያው ማለት ነው አንዴ እናርገናል ሁለት ደግሞ አዲስ ከተለቀቀው ስቶክ ላይ እንዳልኩ ዲያስፖራ ቢልዲንግ ቁጥር 4 ከዚህ በፊትም ተናግሬ ያለው እሱ ላይ ደግሞ ከመጣ 127.7 ካሬ አለን እዚህ ላይ ደግሞ ስመጣ 78246 ሲባዛ 125.7 ስናደርገው 9.8 ይመጣል የዚህን ቅድመ ክፍያ ደግሞ 8% 786000 ብር ማለት ነው የመጀመሪያ ክፍያ 786000 ብር ይሆናል ማለት ነው ከዛ ቀጣይ 15 ከዛ 15 ይሆናል ከባንክ ጋር ይያያዛል ማለት ነው ስለዚህ ይሄን አድርገናል ማለት ስለዚህ ዳውን ፔመንታችን በ786000 ብር ነው ማለት ነው ከዛ ባለ 3 ጋር ስንመጣ
ትንሹ 145.1 ካሬ ነው ሲባዛ 78246 ነው። ቶታል ፕራይሱ 11 ሚሊዮን ይሆናል። ቅድመ ክፍያው ደግሞ 8% ነው 908 ሺህ ብር ይሄን አድርገናል ማለት ነው። ሌላ ደግሞ እስካሁን ለድርጅቱ የያዛት ህንፃ ነበር እንትን ነበረች አንድ 6 ቤቶች ነበሩ። ከሱ ውስጥ ሁለቱን ነው አሁን የሰጠው። ያ ምንድነው ባለ 4 መኝታ አለ። እስካሁን ባለ 4 መኝታ ብዙ ጊዜ ካየን የለም ማለት ይቻላል። እኛ ጋር ግን ባለ 4 መኝታ የተወሰኑ ቤቶች አሉ። ከዛ ውስጥ 2-3 ቤቶችን ለአንተ ፈቅድልሃለሁ ማለት ነው። ስለዚህ በዚያ ቀጥ 7 ያልኩትን አንዷንም ልጨምር ባለ 4ቷን ለአንተ ስል ወደ 8 ቢሆን ችግር የለውም ማለት። ስለዚህ 8 ቤት ማድረግ ይላሉ ማለት ነው። አንድ ቤት መርቅ ይላሉ። ስለዚህ ቻሌንጁ እንግዲህ አንድ ከፍላት 7 ቤት የነበረው ለ8 ውድ ቤተሰቦች ይሆናል ማለት ነው። እሷንም ባለ 4 መኝታ እንዲጠቀሙ ስለፈለኩ ነው። ስለዚህ ባለ 4 መኝታው 176.1 ካሬ ነው። ካሬው ማለት ሲባዛ 78246 ነው። አጠቃላይ ደረሰው 13 ሚሊዮን። እውነት ለመናገር ሌላ ቦታ ላይ በ13 ሚሊዮን 2 ቤድሩም ነው የምንገዛው። እኛ ጋር ግን ባለ 4 ሆኖ 176.1 ካሬ ነው። በጣም ልቅቅ ያለ ቤት ነው። ዲዛይኑንም አሳያለሁ። በጣም ቆንጆ ቤት ነው። የዚያውን ቅድመ ክፍያው 8% ነው። 1 ሚሊዮን 102 ሺህ ብር ነው ማለት ነው። ይሄ የመጀመሪያ ክፍያው ነው ማለት ነው። ስለዚህ ይህን ሲከፍል ደንበኛው ደረሰኝ ይዘጋጅለታል፣ ውል ይዘጋጅለታል፣ አግሪመንት ይዘጋጅለታል። ከዛ ቀጣይ 15 ከዛ 15 ከዛ ከባንክ ጋር ይያዛል ማለት ነው። ስለዚህ እህታችንን ብትጠቀም አንድ ቤት ጨመር ያለው ማለት ነው። ለሉሌ 7 ሰጠው፣ ለአንቺ አንድ ቤት መልቅ ያለው። አሜን አሜን። እንግዲህ ያው 8ቱን ቤት ቻሌንጁ ለማንም አይደለም ለነ ራሄል ቤተሰብ ነው። የራሄልን ቤተሰብ እንግዲህ ለመደገፍ ራሄልን ስራ ለማስጀመር የራሄልን እናት ለእንትን ለማለት ነው እንግዲህ። ስለዚህ ውድ ቤተሰቦች አደራ 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 በእሽቅድድም ይህንን ቪዲዮ እንደተመለከታችሁ ይህንን ታሪክ እንዳያችሁ እዚህ ቪዲዮ ላይ የሚጻፈውን እዚህ ቪዲዮ ላይ ያለውን ስልክ ቁጥር ብቻና ብቻ በመጠቀም ፈጥናችሁ 8 ሰዎች ይህን የቤት ባለቤት ሁኑ። ከዛ ባሻገር ደግሞ ለነ ራሄል ቤተሰብ ድጋፋችሁን ስጡ ባይነኝ። በጣም አመሰግናለሁ። እንግዲህ የቤቱን ዲዛይን እኔ እንዲህ በአማረ መልኩ እየተመለከቱን እኮ ነው የሚገኘው። አይ ቲንክ የባለ 4 ቤት ነው። ባለ 4ቱ ነው እና ብዙ ጊዜ ካየን የባለ 4ቱ መኝታ ስቶክ ስላልነበረን አልገለጽ ነው። ግን እንዳልኩ ለእናንተ 2 ቤት ስለጨመርኩ ለባለ 4ቱ ግን ዲዛይኑ ላሳይ ብዬ ነው። በጣም ጥሩ። እንግዲህ ዲዛይኑ እዚህ ጋር አለ። ያው ዲዛይኑን እለጥፍላችኋለሁ ቪዲዮ ላይ። ስለዚህ ዲዛይኑን መመልከት ትችላላችሁ። ባለ 4 መኝታ ቤቱን ማለት ነው። እንግዲህ ውድ ቤተሰቦቼ ይህ ውዱ ተወዳጁ የምተማመንበት ሁልጊዜም ከኔ ጋር አጋር ሆኖ የሚሰራው ዲኤምሲ ሪል ስቴት እንደተለመደው ዛሬ ለኔ መልካም ስራ ለኔ በጎ ስራ ቻሌንጅ አዘጋጅቶ አብሮኝን ያለው ማለት ነው። ስለዚህ ይህንን ቻሌንጅ እንድትቀላቀሉ ተጋብዛችኋል። አብሬያችሁ የነበርኩት ልዑል ነበርኩኝ። በያላችሁ በሰላም እግዚአብሔር ከእናንተ ጋር ይሁንልኝ። አዲስ ሆናችሁ ካላችሁ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ላይክ እና ሼር እያደረጋችሁ ተደራሽነታችንን አስፉት። በያላችሁ በሰላም እግዚአብሔር ከእናንተ ጋር ይሁን። ሰናይ ጊዜ ይሁንላችሁ። በጣም አመሰግናለሁ። እንኳን ደስ ያለሽ። ፈጣሪ ደግሞ አይለየንም።